ፊልሙ የሚጀምረው በሩሲያ ውስጥ በሚገኝ አንድ ጨካኝ እስር ቤት ነው። ይህ ቦታ በጉም የተሸፈነ ጠረን ያለውና ጨለማ ነበር። እዚህ የሚካሄደው ቦክስ ውድድር ሕገ ወጥ ሲሆን የእስር ቤቱ አለቆች ለግል ጥቅም ትልቅ ውርርድ የሚይዙበት ነው። በዚህ ሪንግ ውስጥ ማንም የማይደፍረው የሁሉም ተፋላሚዎች አሸናፊ የሆነው ዩሪ ቦይካ ይገኛል። ቦይካ በእያንዳንዱ እንቅስቃሴው ላይ ግልጽ የሆነ ችሎታን የሚያሳይ የሩሲያ ማርሻል አርት ማስተር ነበረ። ይህ ሰው የዓለም የተሟላ ተደባዳቢ ነኝ ብሎም ያምናል። በድብድብ ላይ እምነት የሚጣልበትን መንገድ ብቻ ይጠቀማል። ትዕይንቱ በፍጥነት ተቀይሮ ወደ ጆርጅ አይስማን ቻምበርስ ይመራናል። ቻምበርስ ቀደም ሲል የዓለም የከባድ ክብደት ቦክስ ቻምፒየን የነበረ ሲሆን አሁን ሩሲያ ውስጥ የሚገኘው ለትልቅ ቦክስ ውድድርና ለቦድካ ማስታወቂያ ለመስራት ነበር። ቻምበርስ በማስታወቂያ ቀረጻው ላይ ሲናገር በጣም ተበሳጭቷል። የሩሲያ ቋንቋ በትክክል መናገር ስለማይችል ማስታወቂያውን በተደጋጋሚ ያበላሻል። ብዙም ሳይቆይ ቻምበርስ በአንድ ሆቴል ክፍል ውስጥ በፖሊስ ተያዘ። አደንዛዥ እጽ እንደያዘ ተፈረደበት። ይህ በእርግጥ የጋጋ ሴራ ነው። ጋጋ ቻምበርስን አስሮ ወደሚያዘው ጨካኝ የሩሲያ እስር ቤት ይልከዋል። ቦይካ በዓለም ላይ ያለ በጣም ጠንካራ እስረኛ ተብሎ ነው የሚታወቀው። በጥቁር ካባው ስር ደግሞ እንደ ጨካኝ ነብር ይመስላል። ለ10 ዓመት የተለማመደው የእግሩ ጥንካሬ በውድድር ሜዳ ላይ ማንም ሊያሸንፈው እንዳይችል አድርጎታል። ተቀናቃኙ ደግሞ 14 ጊዜ በተከታታይ ያሸነፈ ተከታታይ ገዳይ ነው። ግን ቦይካ ምንም ሳይፈራ ወደ መድረኩ ዘሎ ይወጣል። ዳኛው ምልክት ሰጠ። ከዚያም ተጀመረ። ሰውየው መጀመሪያ ያጠቃል። ቦይካን ግን ሊጎዳው አልቻለም። ይልቁንም ቦይካ እንዲያጠቃ እድል ይከፍትለታል። ተናዶ የበልጥ በቁጣ ያጠቃል። ቦይካ በብላት ያመልጥና በትክክለኛው ሰዓት ደግሞ መልሶ ይመታዋል። ከዚያም በእግሩ ያለው ምርጥ ችሎታ ተጠቅሞ ሰውየውን ሙሉ በሙሉ ያሸንፈዋል። ይህ በእንዲህ እንዳለ የዓለም የትግል ሻምፒዮን ማይክ ተጠልፎ ታስሯል። ከእስረኞች መጓጓዣ ሲወጣ አካባቢውንና ሕዝቡን በደንብ ይቃኛል። ምን እያያችሁ ነው ሁላችሁም ይላቸዋል። በዚያን ጊዜ ቦይካ በፍጥነት ወደ እርሱ ይመጣና ሕዝቡ ይበተናል። ሁለቱ አይን ላይን ይተያያሉ። ቦይካ ማይክን ሲጠብቅ የቆየ ይመስላል። ማይክ ሲሄድ ሲያይ ቦይካ ራሱን መቆጣጠር አልቻለም። እሺ ቤተሰብ ከዚህ ስክሪንሾት እንደምታዩት ቪዲዮን ከሚያዩ 100 ሰዎች 11 ሰዎች ብቻ ነው ሰብስክራይብ የሚያደርጉ። እኔ ግን ቪዲዮ ለማዘጋጀት 8 ሰዓት ይወስድብኛልና ላይክና ሰብስክራይብ በማድረግ ይህ ቻናል እንዲቀጥልና እንድሰራ በርታቱኝ። ማይክን ሪንግ ውስጥ መፋለም ይፈልጋል። ማይክ ንቀት በተሞላበት ሁኔታ ወደ ሻወር ገባ። ሙቅ ውሃም አልነበረም። የቋንቋ ችግርም ነበረበት። ቀዝቃዛውን ሻወር አልወስድም ብሎ ጠባቂዎቹን ጭምር ይሳደባል። ብዙም ሳይቆይ በጠባቂዎቹ ትዕዛዝ ማይክ እንዲጣላም ይገደዳል። ጥቂት ጠባቂዎችን በቀላሉ ይጥላቸዋል። ነገር ግን ብዙ ጠባቂዎች ይመጣሉ። እጅ ከመስጠትና ከመታጠብ ውጪ ሌላ አማራጭም አልነበረውም። ከታጠበ በኋላ ማይክ በጠባቂዎቹ ታጅቦ ወደ ክፍሉ ይመለሳል። በመንገዱ ላይ ግን ከቦይካ ሰዎች አንዱ የቆሸሸ ውሃ ይደፋበታል። የተናደደው ማይክ የሰውየውን እጅ ይዞ ይታገላል። እንደ ድል ሆኖ ጠባቂዎቹ በሰዓቱ ጎትተው ያወጡታል። ክፍሉ ውስጥ ሲመለስ ማይክ በፍጥነት ራሱን አጸዳ። ከዚያም ወደ ምግብ ቤቱ ለመብላት ይሄዳል። ምግቡን በንቀት ተመለከተ። ለመብላትም አይታሰብም። በቀጣዩ ሰከንድ ሁሉም እስረኞች ትሪዎቻቸውን አስቀምጠው በፍጥነት ብድግ ይላሉ። ምክንያቱም የእስር ቤቱ ንጉስ ቦይካ ወደ ምግብ ቤቱ ገብቷል። ከዚህ አንድ ቀን በፊት ተገናኝተው ነበር። ቦይካ እንደፈለክ ገብተህ የምትዘባርቅ ይመስላል እንዴ? ይህ የኔ ዓለም ነው ሲለው፣ ማይክ ደግሞ የራስን ዓለም ያዘው፣ እኔ ይህን ነገር አልፈልገውም፣ ደግሞ ሳውን አንተ ምንድነን የምታናግረኝ ይላል። ጭቅጭቁ እየጦፈ ሲሄድ ሁለቱ ሰዎች ቦክስ መወራወር ይጀምራሉ። ጠባቂዎቹም በፍጥነት ገቡ። ትልቁ ፍልሚያ ሳይጀመር ለያዩአቸው። ማይክ በንቀት ቦይካ ማለት ነው? ይሄ ምን አይነት አስቂኝ ስም ነው? ይህ ሰውዬ የቀድሞ የዓለም ከፍተኛ ቦክስ ቻምፒየን ነበር፣ ግን ተጠልፎ እስር ቤት ገብቷል። እዚህ ውስጥ ቆሻሻ በማጽዳት ነበር ቀኑን የሚያሳልፈው። ማይክ ወደ እስር ቤቱ በገባበት የመጀመሪያ ቀን ቦይካ ሊያስቆጣው አልቻለም። ሪንግ ውስጥ ሊጋጠመው ፈልጎ ነበር። ቦይካ ትልቅ ሻምፒየን እንደነበር ካውቃለሁ ከብዙ ጊዜ በፊት፣ ግን እዚህ ውስጥ እኔ ነኝ ሻምፒዮኑ አለው።
ማይክ ግን አልተቀበለውም። ንግግሩን አቋረጠውና ውሃ ደፋበት። ቦይካም ወዲያው ተናደደ እና መጣላት ጀመሩ። እንደ ዕድል ሆኖ ጠባቂዎቹ በሰዓቱ ደርሰው ለያዩአቸው። ማይክ ከመጣበት ቀን ጀምሮ የቦይካ ዓይን በእርሱ ላይ ነበር። በእስር ቤቱ ሪንግ ውስጥ ማይክን ለመግጠም በጣም ጓጉቶ ነበር። ነገር ግን ማይክ በዚያ የቆሸሸ መድረክ ላይ ለመውጣት ፈቃደኛም አልነበረም። ከዚህ መውጣት ከፈለገ ግን ምርጫ አልነበረውም። እድሉን ለማግኘት መታገል ነበረበት። አንድ ሀብታም ሰው ማይክን አናገረው። ነፃ መውጣት ከፈለገ ቦይካን ሪንግ ውስጥ መጣል እንዳለበት ቃል ገባለት። ማይክ ግን አሁንም አመነታ። ማናጀሩ እንደሚያስወጣው አምኖ ነበር። ደግሞም የእስር ቤቱን ሴራ ሁሉ የማጋለጥ እቅድም ነበረው። በድንገት የማይክ ማናጀር በፊቱ ብቅ አለ። ስማ ጆርጅ፣ ሁሉም ነገር ጥሩ ይሆናል። እዚህ ያለው ጋጋ የሚባል ሰውዬ ምርጥ እቅድ አለው። ሁላችንም ብዙ ብር እንሰራለን አሉ። ማይክን ያጠመደው ሰው እዛው ከላይ ነበረ። እውነቱን ሲያውቅ ማይክ በቁጣ ነደደ። ነገር ግን በዚህ ሁኔታ ምርጫም አልነበረውም። ትግሉን ማሸነፍ ነበረበት። በእስር ቤቱ ኃላፊና በባለጠጋው ጥያቄ በመጨረሻ ቦይካን ለመግጠም ወሰነ። ጠንካራ ልምምድም ጀመረ፣ ቅርጹን ለመመለስና ለውድድሩም ለመዘጋጀት። ውድድሩም ብዙ ሳይቆይ ተጀመረ። ማይክ ምንም አላመነታም። ፈጣን ቦክሶችን አወረደ። ቦይካን ወደ ጥግ አስገባው። ስንዘራዎችን በማምለጥና በትክክለኛ ምት ይመልስ ነበር። ማይክ ሁሉንም ጥንካሬውን አሳየ። ቦክስ ላይ ቦክስ አሳረፈ። እናም ብዙም ሳይቆይ ቦይካ መሬት ላይ ጣለው። በእስር ቤቱ ውስጥ ያለው ሁሉም ሰው በድንጋጤ ተመለከተ። ግን ቦይካ የእስር ቤቱ ንጉሥ ነው። በቀላሉ ተስፋ አይቆርጥም። አይኖቹ ቆራጥ ነበሩ። ቀስ ብሎ ተነሳ። አሰልጣኙን ወደ ጎን ገፋው እና በማይክ ላይ ጮኸ። አሁን ሁለቱም ሰው እርስ በርስ ተፈራርተዋል። ከሕዝቡ ከፍተኛ ድምፅ ይወጣል። የሁለተኛው ዙር ጥቃቶችም ተጀመሩ። ቦይካ የእግሩን ጥንካሬ ተጠቅሞ ማይክን ያንገላቱ ምቶች አሳረፈ። ወደ ጥግም አስገባው። ከመድረኩ ላይ ወጥተው ተፋለሙ። ዙሩ ያለቀው ጠባቂዎቹ ስለያዩአቸው ብቻ ነበር። ግን ማይክ ምንም አያውቅም ነበር። ሴራው ጸጥ ብሎ እየከበበው ነው። ወደ ቦታው ተመልሶ ማይክ ከጓደኛው ጋር ውሃ ጠጣ፣ ጥንካሬውን ለማግኘት። ነገር ግን አያውቅም ነበር ውሃው ውስጥ መድኃኒት ተጨምሮበታል። ሁለተኛው ዙር ተጀመረ። ማይክ ግራ በተጋባ ሁኔታ ወደ ሪንጉ ገባ። ምቶቹ ደካማና ከንቱ ሆኑ። ቦይካም እድሉን ተጠቀመ። ኃይለኛ ጥቃትም ሰነዘረ። ማይክን ጥሎ ትግሉንም አሸነፈ። ማይክ ከእንቅልፉ ሲነቃ ሽማግሌው ሰው ውሃ ውስጥ መድኃኒት እንደተቀላቀለበት ነገረው። በቁጣ እሳት የነደደው ማይክ ጓደኛውን ለመግጠም ወደ ክፍሉ ሮጠ። ግን የክፍል ጓደኛው በጸጸት ተጎድቶ ስለነበር ማይክን መጋፈጥ አልቻለም። እናም ራሱን ለማጥፋት ወስኗል። እውነቱን ሲያውቅ ማይክ ቦይካን ለመግጠም ወደ ምግብ ቤቱ ገባ። ግን ቦይካ ስለ ጉዳዩ ምንም የሚያውቅ አይመስልም። በዚያን ጊዜ የእስር ቤቱ አለቃ ብቅ አለ። ማይክም ከሰሰውና በጥያቄ አጣደፈው። ግን አለቃው የመለሰለት በንቀትና በቅዝቃዜ ነበር። ይህም ማይክን ከመጠን በላይ ስላስቆጣው አለቃውን በኃይል መታው። ይህንን ሲመለከት ቦይካ ሁኔታው ቀላል እንዳልሆነ ተረዳ። እውነቱን ለማወቅ ወሰነና ሰዎቹንም እንዲያጣሩ አዘዘ። በልቡ የተቀደሰ ፍልሚያ በፍጹም መበላሸት የለበትም። ማንም ሰው በቀላሉ ሴራ እንዲያዋርደው አልፈቀደም። ብዙም ሳይቆይ ትክክለኛ ወንጀለኛ ተጋለጠ። ውሃው ውስጥ መድኃኒት የጨመረውን ሰው አግኝቶ በገዛ እጆቹ ቀጣው። እስከዚያው ድረስ ማይክ አለቃውን በመምታቱ ተቀጣ። አለቃው በንዴት እየተንገበገበ ትዕዛዝ ሰጥቷል። ጎትታችሁ ውጭ ጣሉትና ሌሊቱን ሙሉ በብርድ ይቃጠል ብሎ ትቶታል። ጠባቂዎቹም በረዶ የያዘ የብረት ምሰሶ ላይ አስረው በበረዶና በብርዱ እንዲሰቃይ ተዉት። ይህ በእንዲህ እንዳለ ሌላ ቦታ ላይ ማናጀሩ ከአንድ ባለጠጋ ሰው ጋር ስምምነት ይጨርስ ነበረ። ሰውየው ምንም የጸጸት ስሜት አልተሰማውም። ይልቁንም ተጨማሪ ክፍያ ጠየቀ። በመጨረሻ ይህ ሁሉ ነገር ለገንዘብና ለዝና የተዘጋጀ ሴራ እንደሆነ ታወቀ። በማግስቱ ጠዋት ማይክ በሚሰባብር ቅዝቃዜ የተነሳ ሰውነቱ ደርቋል። ነገር ግን ነፋሱን እየተቋቋመው ነው። አሁንም ቆሞ ነበር። ሌሎች የሚያልፉ እስረኞችም ሲያዩት አዘኑለት። አንዳንዶቹም ልብሳቸውን አውልቀው አለበሱት። ሌሎቹ ደግሞ ምግብ ሰጡት። እንዲተርፍ ሊረዱት ፈልገው ነበር። ግን ጠባቂዎቹ በፍጥነት አስተዋሉ። የተናደደው አለቃም ሁሉንም እስረኞች አሰባሰበ። ማይክን የረዳ ሁሉ እንዲወጣ አዘዘ።
እስረኞችም አንድ ባንድ ወጡ። ብዙ ሰዎች በማይክ ጎን መሰባሰብ ጀመሩ። ይህን ሲያይ አለቃው ደነገጠ። በመጨረሻም ጮሆ እንግዲያውስ ሁላችሁም ከሱ ጋር ብርድ ይብላችሁ አለ። ብዙም ሳይቆይ ወሬው የባለጸጋው ሰው ጆሮ ደረሰ። እሱም ወደ እስር ቤቱ ተጣደፈ። ምክንያቱም ማይክን ከቦይካ ጋር እንዲያጣላ ያደረገው ነበር። ከትግሉ በፊት እንዲሞት ወይም እንዲጠፋ መፍቀድ አልቻለም። አፍን ዝጋ አለ። ምንም ነገር ከደረሰበት ራቁትን አደርግና ከመጠበቂያ ግንብ ላይ ሰቅልሃለሁ አለው። አለቃውንም ተቆጣው። በሩንም እንዲከፍት ነገረው። በመጨረሻ ቦይካን ለመቅጠም ተስማማ። ነገር ግን አንድ ቅድመ ሁኔታ ነበረው። ለታሳሪዎች ሁሉ ጃኬት እንዲሰጣቸው። ቦይካ ከማይክ ጋር ለሚኖረው የመጨረሻ ፍልሚያ ሙሉ ጥንካሬውን ተጠቅሞ ተለማመደ። በዚያው ልክ ደግሞ ከእስር ቤትም ሆነ ከውጭ ሁሉም ሰው ለውርርድ ተሰልፏል። እናም አብዛኞቹ ቦይካ ያሸንፋል ብለው ያምኑ ነበር። ይህ በእንዲህ እንዳለ ማይክም በሽማግሌው ሰውዬ እርዳታ እብድ በሚያስመስል ሁኔታ ልምምዱን ቀጠለ። አዲስ የትግል ዘዴዎችን ከመማሩ ባሻገር እዚያ ውስጥ ያልተለመደ ወዳጅነትን አገኘ። በመጨረሻም በማይክና በቦይካ መካከል ያለው የመጨረሻ ፍልሚያ ተጀመረ። በጨዋታው መጀመሪያ ላይ ሁለቱም በጥንቃቄ ነበር የሚጣሉት። ደጋግበውም እርስ በርስ ይፈታተኑ ነበር፣ ምክንያቱም ያለፈው ግጥሚያ እንዲተዋወቁ አድርጓቸው ነበረ። በሪንጉ ላይ ቦክስ ይለዋወጣሉ። ማንም የበላይነትን ሊያገኝ አልቻለም። እስከዚያ ድረስ ግን ማይክ እድሉን አገኘና የቦይካን እግር አጣብቆ ጠቀለለ። ከዚያም በጠንካራ ምቶች መሬት ላይ ለጥፎ በኃይል ወደ ምንጣፉ ወረወረው። ሕዝቡ ሙሉ በሙሉ ጮሁ። የመጀመሪያው ዙር አለቀ። ሽማግሌው ሰውዬን ድብድቡ በፍጥነት እንዲያጠናቀቅ ምንም እድል እንዳይሰጠው መከረው። ሁለተኛው ላይም ፍልሚያው ወደ ሁለተኛው ዙር ሲሸጋገር ሁለቱ ተፋላሚዎች ደክመዋል፣ ነገር ግን ለመሸነፍ ፈቃደኛ አይደሉም። ማይክ የቦይካን እግር አደጋ ላይ እንደሚጥል ያውቃል፣ ምክንያቱም ቦይካ በተሰበረ እግሩ ያን ያህል መብረር እንደማይችል አይቷል። ማይክ የእግሩን እንቅስቃሴዎች ለማገድና ወደ መሬት ለመውረድ የሚያስችሉ መንገዶችን ይፈልጋል። ቦይካ በአየር ላይ ሆኖ ድንቅ የሆነ የኋላ ገልብጦ ምት ለመምታት ሲሞክር ማይክ በፍጥነት ተጠግቶ ያዘው። ቦይካ ወደ መሬት ተንከባለለ። ማይክ ወዲያውኑ በተማረው የአያያዝ ጥበብ ተጠቅሞ የቦይካን እግር በቁርጭምጭሚት መቆለፊያ ውስጥ አስገባው። ቦይካ በዓለም ላይ እጅግ የተሟላ ተፋላሚው ለመጀመሪያ ጊዜ እመም ተሰማው። ከመሸነፍ ይልቅ እግሬ ቢሰበር ይሻላል ብሎ አስቦ ነበር። እመሙን ታግሶ እጅ አልሰጠም። ማይክ ግን ክሮት እንዳስተማረው ጥቂት የዋሊት ግፊቶችን አደረገ። አሰቃቂው ስብራት፣ የቦይካ ጉልበት ተሰበረ። ቦይካ በእመም ጮኸ። መሬቱ በቦክስ ደበደበ። በመጨረሻም እጅ ሰጠ። ፍልሚያውም ተጠናቀቀ። ጆርጅ አይስማን ቻምበርስ አዲሱ የእስር ቤቱ ተከራካሪ የሌለው ቻምፒየን ሆነ። በአሸናፊነቱም ጋጋ ነፃነቱን እንዲሰጠው ያስገድደዋል። ማይክ እስር ቤቱን ለቆ ወጣ። ነገር ግን ከገንዘብ ይልቅ ነፃነትን መርጧል። ማይክ ባገኘው ብር ሁሉንም ተጠቅሞ የክሮትን የህይወት እስራት ነፃነት ገዛለት። ማይክ በመጨረሻ ክሮትን ከእስር ቤት አስወጥቶ ከረጅም ጊዜ በፊት ከሞተችው እህቱ ልጅ ጋር ሲያገናኘው እውነተኛው ሽልማት ያገኛል። ማይክ በአፍቃሪ ልብና በእሊና ነፃ ሆኖ ይሄዳል። እናም ታሪኩ እዚህ ጋር ያበቃል። ነገር ግን ለቦይካ ታሪኩ ገና እየጀመረ ነው። ሁለተኛውም ክፍል ይቀጥላል።